ሳቢላ ምን ሳቢ ምን ሆነች? ምን ሳቢ ልጅ ምን ሆነች? ልዩ ማን ገበደልሽ? ልዩ ነገር ማርዳ በድንጋጤ ሆስፒታል ገባች። ዶክተር ርብቃም ሳቤላን በድጋሚ እንዳገቷትኝ ለልዩ ደውላም ስትነግራትኝ ማርዳ በድንጋጤ እራሷን ሳተች። ይህንን ያየችው ልዩ ግራ ተጋባች። ልዩ ከማርዳ ጋር ሆና ስለ ሳቤላ እያወራች ሳቤላ አሁን መጣች፣ አሁን ትመጣለች እያለችም እያሰቡና እንዲሁም ደግሞ አብረው ሆነው እያጽናናቻት እያለ ልጄ መታ እውነት ለመናገር አቅፊያት አያትሆን እያለችም ማርዳ ይህን በምትልበትም ሰዓት የልዩ ስልክ ይጠራል። ልዩ ስልኩ ሲደወልላት ግን በጣም ከባድ ዜና ነበር የሰማችው። እናም ዶክተር ርብቃም እየሮጠች በፍጹም ልትደርስበት አልቻለችም ነበረ። ምክንያቱም ደግሞ ያገታት ወይም ደግሞ ልጅህን አግታታለሁ ወይም ልጅህን አግቻታለሁ እናም እገላታለሁ ስላለው፣ ስለዚህ ልጁን ማጣት ስለማይፈልግም ግዴታ ሳቤላን በድጋሚ ማገት አለብለ። ሳቤላ ብላም ስትላትኝ ሳቤላ ምን ሆነች አገኘሻት ወይ ብላም ትላታለች። አይቻት ነበረ፣ ነገር ግን ደግሞ ይኸው ተሸክመዋት በድጋሚ አገቷትኝ ይዘዋት ሄዱን ብላም ርብቃ ትነግራታለች። ልዩም በጣም ደነገጠች። ይህንን ስሰማ ማርዳ ምንድነው ልጅ ምን ሆነች ምንድነው የሆነችው ብላም በጣም ትነግጣለች። እናም ልዩ ምንም ነገር መናገር አልቻለችም ነበር። በዛን ሰዓትም ማርዳ ራሷ ስታ ወደቀች። እናም በዛን ሰዓት ልዩ ስታያት በጣም ደነገጠች። ማርዳ ራሷን ስታወደቀችበት ምክንያት ሳቤላ ከባድ ችግር ውስጥ ገባች ስትባልም ነበረ። ይህ ደግሞ ለሷ ከባድ ነበር። እናም ሳቤላ ዛሬ ነገ መጣች ብለው እንዲሁም ደግሞ በተለይ ደግሞ ምንም አይነት ክፍያ ያለምንም ብር ልትመለስ እንደሆነም አብርሃም እንዲሁም ደግሞ ማርዳ እውነቱን ስላወቁ በጣም ደስ ብሏቸው ቀኑን እየቆጠሩም ነበር። ነገር ግን ደግሞ አሁን ላይ ጭራሽ እንደማትመጣና እንዲሁም ደግሞ በድጋሚ ማን እንዳከታት እንኳን የማይታወቀው ማርዳን ያስተነገጣት። ስለዚህ ልጄና እቺ መኖር አልችልም በማለት ራሷን ስታም ሆስፒታል ገባች። አሁን ላይ ምንም ነገር አታስታውስም። እንዲሁም ዲና ተደብቃ ስልክ ስታወራም አብርሃም እጅ ከፍንጅ ያዛትኝ። ማርኮን መፈታቱን በፍጹም አልተናገረችም ነበር። እናም አሁን ላይ በጣም ብዙ ጊዜ እያወራች እያለ ተደብቃና እንዲሁም ደግሞ በድጋሚ ሳቤላን እንዳገታው እናም ደግሞ ልጁን አስፈራርችበትኝ አንድ በጣም የሚወዳት ልጅ እንዳላትም ታውቂያለሽ። እናም ስለዚህ እሷን ደግሞ በሰዎች አሳገትኩበት፣ ስለዚህ ግዴታ ወደ ቦታዋ መለሳትኝ። እኔ እኮ ማርኮን ነኝ፣ እኔ ያንቺ ባል እንደዚህ ነኝ በማለት ማርኮንም ደስታውን ገለጸላትኝ። ማርዳ እንዲሁም ደግሞ ቲና በጣም ደስ ብሏት እያለ እውነት በጣም ነው ደስ ያለኝ፣ ግን በእርግጠኝነት ነው ግን እሱ ግን ምን አይነት ሰው ነው በማለት አሁን ለማንኛውም ይልሽ በተራሽ ደግሞ አንቺ የፈለግሽውን ነገር ማድረግ ትችላለሽ። ምክንያቱም ደግሞ እኔ አሁን ላይ ደውልላት ብያለሁ፣ እናም ይደውልልሻል ብሎም ይላታል። ግን ደግሞ ይኸውልሽ በጣም ናፍቀሽኛል፣ እናም ዛሬ ሀሳብሽን እንዳቀይሪ ዛሬ አብረን ነው የምናድረው ብሎም ሲላትኝ እንዲሁም ደግሞ ዲና በጣም ትደነግጥና ማርኮን ምን እያልክ ነው? ቆይ ለምንድን ነው እንደዚህ የምትለኝ? አሁን ላይ እንዴት ነው? ቆይ ይህን ሰውዬ ማጃጃል አለብኝ እንጂ አሁን ላይ እሱን መራቅ የለብኝም ስትለው የፈለግሽውን ነገር ማምጣት ትችላለሽ፣ ዛሬ ግን ደግሞ እኔ ጋ ነው የምታድረው፣ በቃ እኔ ዛሬ ደስታሽ ነው የምፈልገው ብሎም ማርኮን ሳስገድዳት ማርኮን በምትልበትም ሰዓት አብርሃም ከኋላውንም እየሰማት ነበር። እናም አብርሃም ምንድን ያልሽው ብሎም ይላታል። ማርኮን ያልሽው እንዴ? ማርኮን ተፈታ ብሎም ይላታል። ይህንን ሲላት በጣም ትደነግጣለች። እኔ እኮ ማርኮን መፈታቱ በጣም ያስደስተኛል፣ ለምንድን ነው ግን አንቺ እንደዚህ የምትዩ ብሎም አብርሃም ይላታል። ዲናም በጣም ትደነግጥና አይደለም አባቴ፣ እኔ እኮ ልነግር ነበረ፣ ነገር ግን ደግሞ ሰርፕራይዝ ላረግ ነው። በቃ አሁን ደግሞ ልጃችንም ትመጣለች፣ አይዞህ ከጎን ነኝ፣ ምንም ቢሆን እንኳን ልጃችን ምንም አይነት ዋጋ ከፍለን ቢሆን እናመጣታለን ትላለች። እናም አሁን ላይ ለልጄ ምንም ነገር ቢሆን አረጋለሁ፣ ግን ደግሞ ተስፋ ቆርጫለሁ በማለት ለዲና ይነግራታል። ዲና አሁንም ቢሆን እያስመሰለች ትገኛለች። በተለይ አብርሃምን አጃጅለዋለች። አብርሃም ምንም ነገር ቢሆን ሊነቃ አልቻለም። ምክንያቱም ደግሞ ዲና የውሸት መዓት ትደረድርበታለች። ስለዚህ ዲናን ሙሉ ለሙሉ አምኗታል። እናም እስኪ ለማንኛውም ምንም ቢሆን ግን አደርጋለሁ፣ ግን እኮ አሁን ሳቤላ ትመጣለች ተብሎ ነበረ፣ የታለች? ይሄው እስካሁን ድረስ አልመጣችም ብሎም ይላታል።
በቃ አባቴ በትዕግስት መጠበቅ አለብን እያለችም እያለ ዲና ግን እዛ ስራዋን እየሰራች ነው። በድጋሚ ሳቤላን አሳግታታለች። ስለዚህ ምንም አታመጣም የራስ ጉዳይ እያለችም ይህን ነገር እናም ስልኩን አቆሟለች። ማርኮንም በተደጋጋሚ ደወለላት። ምንድነው ለምን ምን ሆንሽ ይላታል። ማርኮንም ይህንን ሲላትኝ ዲና ግን ደግሞ ምንም አይነት መልስ መመለስ አልፈለገችም ነበረ። አብርሃም ማወቅ የለበትም ብላም ስላሰበች ነው። አብርሃም እየተጃጃለ ይገኛል። ልዩም በድጋሚ በመታገቷ ሳቤላ ሳያንስ ደግሞ በተለይ ደግሞ ማርዳ ራሷን ስለሳተች በጣም ተጨናንቃ ብቻዋን ሆናለች። እናም በድጋሚ ለዶክተር ርብቃ ደወለች እና ወደየት ነው እዛዋ ሄዱት ያየችው። አሁን ደግሞ ማርዳም ከባድ ችግር ውስጥ ነቻለች። እባክሽን ተከታያቸው ብላም ትላታለች። እናም ደግሞ እሷም እንደጠፉባት እና እንዲሁም ደግሞ በተደጋጋሚ ስትሮጥ እንደነበረ ነገር ግን ደግሞ ልትደርስባቸው እንዳልቻለችም ትነግራታለች። ይህንን በምትነግራትን ሰዓት በቃ አሁን ላይ ምንም እንዳትሆን ብቻ አሁን እሺ ለአብርሃም ሁሉም ነገር ተነግሮታል። እናም ልጅቷ እንድትመጣም አሁን በቅርቡም እንደምትመጣም እያወቀ በድጋሚ እሷ በመሄዷ አብርሃም ምን አይነት ጉዳት እንደሚደርስበት ታውቂያለሽ። ይሄው ማርዳም እንግዲህ ራሷን ስታ ወድቃለች። ምንም ነገር አሰማም ብላም ትላታለች። እንግዲህ ልዩ በጣም ተጨናንቃለች ማለት ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁ እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። ሁላችሁም ወዳችሁ ፎቶች ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ በዛሬው ዕለት አዲስ ቪዲዮ ነው ይዤላችሁ የመጣሁት። ሳቤላ ቀጣይ ክፍል ሁላችንም በጉጉት ስንጠብቅ የነበረው ሳቤላ በመታገቷ ሁላችንም ማዝነንና እንዲሁም ደግሞ ሳቤላ መቼ ነው የምትለቀቀው ካለች ወይም ደግሞ ከታገተችበት ሁላችንም አናይም ሳቤላ ካልተለቀቀች። ሳቤላ ግን አምልጣ ነበረ። ለትንሽ እንግዲህ አብርሃም ወደ ቤትሽ ሂጂ ብሎም ቤቷን እያመላከታት እያለ አጋቹ ነገር ግን ስልክ ይደውላል። የደወለው እንግዲህ ማርኮን ነበረ። ማርኮንም ያለው እንግዲህ በጣም ከባድ ነገር ነበረ። ምክንያቱም ሳቤላን ያገታት ወይም ደግሞ የዲና ቅጥረኛ ልጅህን አትፈልጋትም ወይ ይልህ አንተ የምትወዳትና የምትሳሳላት ልጅ እኔ እጅ ላይ ናት። ስለዚህ ልጅህን ቆራርጬ እልክላለሁ ሲለውም ነበር ማለት ነው። እና ምንም ነገር ማድረግ አትችልም ወይም ደግሞ ምንም አታመጣም ብሎም ሲለው ነበር። ምንም ነገር ማድረግ አትችልም ሲለው ግዴታ ያንን መተው ነበረበትና ስልኩን ዘግቶ ሳቤላን ዶክተር ርብቃ ስትመጣም ዶክተር ብላም እንግዲህ በምታወራበት ሰዓት ቶሎ ብሎ ተሸክሞ ሳቤላን እየሮጠ ይዟት የተሰወረበት ምክንያት ደግሞ ልጄንማ እንግዲህ ማትረፍ ያለብኝ፣ ስለዚህ ሳቤላን ወደ ቤቷ ከሄደች ልጄ አተርፍም፣ ልጄ ትሞታለች። ስለዚህ ደግሞ እኔ ደግሞ ለልጄ መድረስ አለብኝ፣ ልጄን አደጋ ውስጥ መጣል የለብኝም ብሎ ነው እንግዲህ እሷን በድጋሚ እያገታት ወይም ደግሞ በድጋሚ ተሸክሟት ሄደ። እንግዲህ ሳቤላውንም ቢሆን ከባድ ችግር ውስጥ ናትኝ። ምክንያቱም ወደ ቤት የመጣው ብላ በጣም ደስ ብሏት ነበር። ነገር ግን አሁን በድጋሚ በመታገቷ በጣም ያሳዝናል። በቀጣይ ክፍልስ ምን ይፈጠራል የሚለውን ይዤላችሁ መጣ ይሆናል። እናንተ ታዲያ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ደግሞም እንግዲህ ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ቻናሌን ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ውድ ቤተሰቦች እንግዲህ እዚህ ጋር ያው ታውቃላችሁ ዋይፋይ እያወጣው ነው። ከዛ ደግሞ ዋይፋይ ሊዘጋ ነው እና ስለዚህ ዩቱብ ካልከፈለኝ ደግሞ እኔ ከሚዲያ ጠፋለሁ። ስለዚህ የተለያዩ ቪዲዮዎችን ይዤላችሁ የሚቀርብ ይሆናል። እስካሁን ደስ ልተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ክፍልስ ምን ይፈጠራል የሚለውን ሁላችሁም ሀሳባችሁን ኮሜንት ላይ